የቴክኖሎጂ ኢንስቲትዩት በፋሲል ካምፓስ የሚገኝ ቴክኖሎጂን መሰረት ያደረገ ትምህርት የሚሰጥበት የኢንጂነሪንግ ካምፓስ መሆኑን ይታወቃል። ስኪልድ የሆኑ ኢኖቬቲቭ የሆኑ ለኢንዱስትሪ ዝግጁ የሆኑ ምሩቃንን ማፍራት ዓላማው አድርጎ የተቋቋመ ኢንስቲትዩት ነው። ሰፖርቲቭ አካዳሚክ ኢንቫይሮንመንት ያለበት ነው። ስታንዳርዱን የጠበቀ የኢንጂነሪንግ ወርክሾፕ አለ። ብዙ ወጪ ወጥቶበት የተገነባ እንደ ዩኒቨርሲቲም አለኝ የሚለው ትልቁ ወርክሾፕ ያለው አይኦቲ ላይ ነው። ኒት ኤንድ ስማርት ክላስሩም ያሉበት ነው። ማስተማሪዎቹ በራሳቸው ከኢንዱስትሪ ወይም ከተለያዩ ነገሮች ጋር ግንኙነት ያላቸው ስለሆኑ የተሻለ ኤክስፖዠር የሚገኝበት ነው። እንግዲህ በቴክኖሎጂ ኢንስቲትዩት ውስጥ 9 የሚደርሱ ትምህርት ክፍሎች አሉን። ለ9ኙም ትምህርት ክፍሎች ለእያንዳንዳቸው ሙሉ ማብራሪያው ከዚህ ቀጥሎ ይቀርባል። እንድትከታተለው ጋብዛለሁ። መልካም ቆይታ። ባዮሜዲካል ኢንጂነሪንግ ማለት የባዮሎጂ የሜዲሲንና የኢንጂነሪንግ ኢንተርሴክሽን ነው ማለት ነው። ባዮሜዲካል ኢንጂነሪንግ ለምን ማጥናት ያስፈልጋል ብለን ስንመለከት አንደኛ የሰዎችን ሕይወትን ለመታደግ፣ ሁለተኛ ደግሞ በጤናው ዘርፍ የሕክምና ቲም አባል በመሆን እዛ ላይ ሕክምናውን የተሳለጠ ለማድረግ ነው። በአጠቃላይ የጤና ሁኔታን ለማሻሻል የሚሰራ ፕሮግራም ነው ማለት ነው። ባዮሜዲካል ኢንጂነሪንግ በጎንደር ዩኒቨርሲቲ በምንመለከትበት ጊዜ ስኪል የሆኑ ሌክቸሮች አሉ። ይህም ማለት ደግሞ የተለያዩ የቴክኖሎጂ ስራዎችን በተለያዩ ኤግዚቢሽኖች ያቀርባል። እዚህም በምስሉ ለማሳያ እንደቀረበው በጎንደር ዩኒቨርሲቲ ለተለያዩ የዩኒቨርሲቲ ፕሬዚዳንቶች እና የተጋባዥ እንግዶች የስራቸውን ሲያቀርቡ የሚያሳይ ነው። የአሜሪካን ኢንጂነሪንግ ሌላው ተመራጭ የሚያደርገው በዲፓርትመንት ለተማሪዎቹ ያለው ሆስፒታሊቲ ነው። ይህም ማለት አዲስ ተማሪዎች ሲመጡ የዌልካም አቀባበል በማድረግ ስለ ትምህርት ክፍሉ አጠቃላይ ገለጻ በማድረግ እንዲሁም ስኬታማ የሚሆኑበትን መንገድ ጭምር በዝርዝር በማስረዳት ነው ማለት ነው። ባዮሜዲካል ኢንጂነሪንግ የሚማሩ ተማሪዎች የሚማሯቸው ኮር ሞጁሎች ሜዲካል ዲቫይስ፣ ባዮሜዲካል ኢሜጂንግ፣ ሪሃቢሊቴሽን ኢንጂነሪንግ እና ሄልዝኬር ቴክኖሎጂ ናቸው። ሜዲካል ዲቫይስን በተመለከተ በጽኑ ህሙማን በኢመርጀንሲ እና በተለያዩ የህክምና ክፍሎች ያሉ የህክምና መሳሪያዎችን ጥገና በማድረግ ዲዛይን በማድረግ እና ስልጠና በመስጠት የተሻለ የጤና አገልግሎት እንዲሰጥ ማድረግ ይችላሉ ማለት ነው። እንዲሁም በባዮሜዲካል ኢሜጂንግ ኮር ሞጁል ላይ ስለ ኤክስሬይ ራዲዮግራፊ፣ ስለ አልትራሳውንድ እና ስለ ኤምአርአይ ኢንስታሌሽን፣ ሜንቴናንስ፣ ትሬኒንግ እና ዲዛይን ቼንጅ ይማራሉ ማለት ነው። ሪሃቢሊቴሽን ኢንጂነሪንግ ላይ ደግሞ ስለ ፕሮስቴቲክ ዲቫይስ፣ ስለ አርቲፊሻል እግር፣ ስለ አርቲፊሻል እጅ እንዲሁም አርቲፊሻል ኦርጋን እና አሲስቲቭ ቴክኖሎጂ ስለ ዊልቸር በዝርዝር የሚማሩበት ኮር ሞጁል ነው ማለት ነው። ካሪየር ኦፖርቹኒቲያቸውን ስንመለከት በተለያዩ የጤና ዘርፎች ላይ መሳተፍ ይችላሉ። ከዚህ በተዘረዘሩት በአንዱ መርጠው መግባት ይችላሉ ማለት ነው። እዚህ በምስሉ የተመለከተው አንድ ካስመረቅናቸው ተማሪዎች መካከል አንዱ በአንድ የግል ድርጅት ውስጥ የህክምና መሳሪያዎችን የሚያስመጣ ድርጅት ላይ ተቀጥሮ ስለ ኤክስሬይ ማሽን ኢንስታሌሽን እና የኬሚስትሪ ማሽን ኢንስታሌሽን ሰርቶ ለጤና ባለሙያዎች ስልጠና ሲሰጥ ማሳያ ማለት ነው። ስለዚህ ባዮሜዲካል ኢንጂነሪንግን ዩኒቨርሲቲ ኦፍ ጎንደር ላይ ስትማሩ በጤናው ዘርፍ ተፈላጊ የሆነ ናሽናሊ ተፈላጊ የሆነ ኮሚኒቲ ሰርቪስ መስጠት የሚችልና በተግባር የተደገፈ ትምህርት ትማራላችሁ። ስላዳመጣችሁ አመሰግናለሁ።